ጀዛይን እንኳን ማግኘት ነው ማለት ነው። ይቅርታ ተጠየቀች አንዴ ነው። ምንድነው ለእናንተ ኮሜንት መሰብሰቢያ ነው እንዴ? ይቅርታ ጠይቂ ጧት ማታ ምን አይነት ያ ረቢ የረኛ ሙስሊሞች ጀመር ሰውዬው እኮ አይፈታኝም ውዴ። ይቅርታ ጠየቅኩም አልጠየቅኩም ሙቤ መቼ ጠምዶ እንደያዘኝ ታውቂያለሽ? እንግዲህ ከዛሬ 10 ዓመት በፊት ፌስቡክም ላይ ይሆን የዛሬ 8 ዓመት 7 ዓመት ቲክቶክ ላይ ካላችሁ አሁን ላይ እንደምንሰዳደበው በሃይማኖት ሙስሊምና ክርስቲያኖች አንድ ቀን ተሰዳድበን ተተቻቸተን አናቅም ነበር። ሙቤና አሲያ ከመጡ ወደዚህ ግን ሙስሊምን እፎይ በዚያ ደረጃ ረሱልን ሲያንቋሽ እጁ ላይ ነጭ ነገር አድርጎ ምናምን ብዙ ነገር ሲናገር የነበረው በእነ ሙቤ ምክንያት ነው። አንድ ጊዜ እፎይ በኃይለኛው ወጥቶ እስልምና ተሳደበና ድንበር ላይ ነኝ እኔ ወደዚህ ሀገር እየመጣሁ ከዛ እስልምና እንዲፈራ እስልምና አራጅ ነው ገዳይ ነው ተብሎ እንዲፈረጅና የሌሎች እምነት ተከታዮች እስልምናን እንዲፈሩ እያደረጉ ያሉትኝ እነ ሙቤ ናቸው ብዬ ቪዲዮ ሰራው። ቪዲዮው እንዳለ አዎ ትክክለሽ ነበር የሚለው። ከዚያም በኋላ እዚህ ሀገርም መምጣት የለባትም ምናምን ብሎ አሸሸ ገዳሚ ያለ ብሎ ካረገኝ እሱ ማለት ነው። ከዛሬ አመት ከምናምን በፊት ነው ድንበር ላይ እያለ ወደዚህ ሀገር ስመጣ የቦለከኝ ሰውዬው ቂም አለበት ከኔ። አዎ እስልምና አንድ ቀን በዚህ ደረጃ ተንቋሻ አቅም ነበር። እነሱ ናቸው ለዩቲዩባቸው ብለው እየሸቀሉ ከዚህም ጋር እያነካኩ ሙቤ አሁን እንደው ማን ይሙት ለአቡበከር አህመድ ተቆርቁሮ ይመስልሻል? ዩቲዩብን ሊሸቅልብኝ እንጂ ልጅ ወልዳለች። ሁለት ልጅ እያለኩ እስር ቤት እያለሁኝ ዜድ ልጅ ወልዳለች እያለኩ እሱና ዚዛ ሲሸቅሉብኝ የኖሩ ናቸው። እስር ቤቱኝ እንኳን አልፋታሽ ብለውኝ ማሪ ሴራሚክ ላይ ሁለት መንታ ልጅ ወልዳ ምናምን እያሉ እኔ አሁንማ አላህ በእኔ ላይ ተቆጥቶብኛል። የአላህ ቁጣ ነው እንጂ እውነት በዚህ ደረጃ ለአንዲት ሴት ኖ ምንም ነገር ደግሞ ምንም ለክፋ የሚያደርግ ነገር ሳላጠፋ ምናምን በዚህ ደረጃ የሰው ጥላቻ ይሄ ከባድ ነው። የአላህ ጥላቻ ዙሮብኛል ብዬ ነው የማምነው እኔ በአሁኑ። አላህ ባሪያውን አይጠላም። የኔት አንቺ እስልምናሽን አትንኪ፣ ኡስታዞችን አትንኪ፣ ሌሎች ተራሶችን ደግሞ እንደፈለሽ በፈለግሽ መንገድ መታገል ትችያለሽ፣ መብትሽ ነው። ይሄንን ደግሞ የሚያሳስብሽ ሲጀምር እኔ ፖለቲካ ውስጥ የለሁበት ምን የለሁበት። ሙቤ ምን አለ እኔ አማራ ነኝ፣ በማንነት ያልደራደርም። ሁሉም የኢትዮጵያ አዳምጫለሁ። ይሄንን ያልሽው ማንነቱን ይወዳል። ያ ልጅ አሁን እንደዛ ብሎ ስለ ፖለቲካ ሲሰራብኝ እኛ ስለ ማንነቱ አይደለም እዚህ ጋር እየጠየቅን ያለ ነው፣ ስለተናገረችው ነገር ነው ብሎ እንኳን አላስቆመውም ሙቤ ማለት ነው። አውቆ ደግሞ ሁለተኛ ቪዲዮ ሰርቷል እኮ ላይቭ ላይ በጣም ብዙ ሙስሊም እህቶቿ ተቆጥተውባታል ምናምን። አላህ ብቻ ይቆጣብኝ። የሰው ልጅ እኮ የሰው ልጅ ነው። ብዙ ጊዜ መዝሙር ደግሞ እኔ የምፖስተው እኔነቴን ስለሚገልጽልኝ እንጂ እኔ ሃይማኖቴን ቀይሬ አይደለም። ኢትዮጵያ እንደገባው ራሱ ሃይማኖቷን ቀይራለች ብሎ እኮ መስቀል አቀነባብሮ ምናምን አንገቴ ላይ አምጥቶ በኢትዮጵያ መጅልስ መከሰስ አለባት፣ እስር ቤት መግባት አለባት ሲሉኝ አውጥተው ይቅርታ አስጠይቀውኝ እንደገና ሸሃዳ መያዝ አለባት ብለው እኮ ሲያጨናንቁኝ ነበረ። እኔ ሃይማኖቴን ሳልቀይር እንግዲህ ዜድ ለሱ ዩቱብ መሸቀያ ዩቲዩብ ላይ ሲጀመር ማንኛቸውም ሰው የሚፈምሰው በስድብ ስለሆነ ይሄንን ሌላ ነገር ሃይማኖትን አቡበከር እንግዲህ በጣም ብዙዎቹ ተችተውታል፣ ሰድበውታል። ለምንድን ነው ሌሎቹን ያልጠየቃቸው? አንዲት ነጃትን ብቻ ነጃት በብዙ ሙስሊም እህትና ወንድሞቿ ስለምትጠላ ዙሩ ይሄን አጀንዳ ታዩ ዝጊው። ትናንትና መሐመድ ላይ ገብታችሁ ብዙውን አዳምጫለሁ። እዛ ቁጭ ብዬ በቃ ከሁን በኋላ አታንሺው። ሃይማኖትም ላይ በቃ ቢናገሩሽ ቢሰርቡሽም ደግመሽ ይሄን ነገር አታንሺ። እኔ ሁሉንም አዳምጫለሁ። ግን እዛ ኮሜንት ላይ አብዛኛው ተሳዳቢ ወላሂ እኛ ሙስሊሞች ናቸው። ብዙ ኮሜንት እያየሁኝ ነው። ስለዚህ እኔ እንደዛ ብዬ ስናገር ደግሞ ዜድ እኔ ለእስልምና ጥላቻ ያለኝ ሙስሊሞችን እንደምጠላ ምናምን ነው እየታየብኛለሁ። እኔ አንድ ቀን እኔ ጃሂል ነኝ። እኔ በሃይማኖቴ በጣም ደካማ ሴት ነኝ፣ ግን ሙናፊቅ አይደለሁም። አሁንም ቢሆን እኔ አልደብቅሽም። ሶላት ራሱ ስፈልግ ሰግዳለሁ፣ ሳልፈልግ ተዋለሁ። ኦኬ ያም ሆኖ ግን ወላሂ ወረቢ እኔ እሱ የማምነው ጌታዬ ስለማምነው ብቻ በሱ ስለማራጋራ ብቻ ከመጥፎ ነገር ይጠብቀኛል። እነሱ ትገደል ስላሉ አልገደልም፣ እነሱ ትታሰር ስላሉ አልታሰርም።
ለነሱ ግን ይብላኝላቸው። ምን አይነት ፍጥሮች ናቸው? ምን አይነት ጉዶች ናቸው? ከካሜራ እዚህ ቲክቶክ ላይ ራሱ እነ ኮኪ ምናምን የምትሏቸው ሴቶች ታቋቸው ከሆነ ወረብ በልካባ ምግብ ቤት ለምግብ ቤት ከወንድ ጋር ሲጓተቱ ነው የሚውሉትኝ። የሺሻ ገመር ሲጎትቱ ነው የሚውሉትኝ። ቲክቶክ ላይ ግን ተሸፋፍ ነው የሚመጡት። እንደው በጥቅሉ ማለት ነው ላሳውቅሽ ብዬ ነው። ይሄ ሁላ ነገር ፍለጋ ነው ዝምት ማበቃ እና አሁን ረገጣ ብጀምር 1000 ከዛ በላይ ይገባል። ቦታ ግቡና ጥሩ ነገር ነው። ቅሌታሞች። አሰላሙ አለይኩም። አለይኩም ሰላም። ነጃቲ ሰላም ነሽ? እንዴት ነሽ? ደህና ነኝ። በአላህ እኔ እኮ ትላንት በረሃ ነውና ያለሁት ዱባይ እና ትላንትና ዛሬ ሳየው በቃ ላይቭ ላይ እንዳለ በቃ ስላንቺ ነው የሚተቸው። ምን አባታቸው ብለው ነው ግን እነሱ አንድ ሙስሊም የአንድ ሙስሊም አይብ መሸሸግ አለባቸው። እንዴት እንደዛ ይላሉ? በጣም ነው የተናደርኩት። ወላሂ ነው የምልሽ። ለምን ወድቃ አልቀረችም መሰለኝ። አንዲት ወላ ወንድ ወላ ሴት በውስጥ መጥቶ ነጃት አንቺ እኮ ሙስሊም ነሽ፣ ሃይማኖትሽ እንደዚህ እኮ አይፈቅድም ታይ ብሎ የመከረኝ የለም። ምንጊዜም ትፈለጥ ትገደል፣ እስር ቤት መግባት አለባት፣ ወደ ቦታዋ መመለስ አለባት። በቃ እኔ ደግሞ ሽንፈት አልወድም። የባለፈውም ነገር አይምሮዬ ላይ ተጽዕኖ ስለፈጠረብኝ ጥምጥዬ ነገር ናት የምትበቃኝ። ትክክል ነሽ። ስማ ሰው ሆኖ እኮ የማይሳሳት የለም። በእርግጥ ያው ዙሩ ያጋጥማል። ሁላችንም ሰዎች ሰው ነን። ሸይጣን ይወሰውሰናል፣ ያጋጥማል፣ ደግሞ ያጋጥማል። ኡስታዝን ደግሞ ሁሉም ሰው ነው የተቸው። ገባሽ? በነዛ ሰዎች ምክንያት ማለት ነው። እኔ አሁን አልሐምዱሊላህ ሙስሊም ነኝ። ሐዲስ ሁሉ ቀርቻለሁ። በቃ አሁን ዛሬ እንደዚህ ላይቭ ላይ የገባሁት ገብቻ አላውቅም። የሚገርምሽ ነገር ማለት ነው ግን እህቶች አሉኝ። በቃ ከፋይ ታውቂያለሽ፣ እንደዛ ስትናገሪ ለምን እንደዚህ ይሉኛል ምናምን። በቃ ያን ደግሞ ጺማም ለምን አይፋታሽም? በጣም ነው የሚገርመው። አሁን አንድ ሰው የአንድን ሙስሊም አይብ መሸሸግ አለበት ነው የሚለው። እንጀራው ነው እኔ ብዬ እየዝንፋ ደራችሁ እኔ ያላችሁ ስለሆነ የምትቆሙ ሰዎች የዛን ሰው የዩቲዩብ እንድታዘጉልኝ እኔ ወጥቼ ደሜን እስከመለስኩ ድረስ። አዎ ከዚህ በኋላ እኔ በስልክ ብቻ አይደለም የምጋፈጠው ችግር የመጣብኝን ነገር ሁሉ እቀበላለሁ። ምድር ላይ ሁሉ ወርጄ ፊት ለፊት መጋፈጥ ነው የምፈልገው። እዚህ ሀገር ላይ ቁጭ ብዬ በስልክ ብቻ ራሱ መካፈት አይደለም እኔ የምፈልገው ከዚህ በኋላ። አዎ ጥፋት አላጠፋውም፣ ለምንም አይደለም ለእስር ለምንም የሚዳርግ ጥፋት አላጠፋውም። ማንኛውም ሰው ወጥቶ ሲተቸው ሲያለቅሱ የነበሩት ሙስሊሞች ነበሩ። ሸዋርን የምንወስድበት ቦታ የለም፣ ወደ ስም የምንቀይርበት ቦታ የለም እያሉ ብዙ ነገር የተናገርኩት፣ ግን እሱ ሰውየው ቆርጦ ነው ያመጣትኝ። የሆነ ፓርቷን ብዙ ተናግሬያለሁ፣ ጥሩ መጥፎ። ምንም ችግር የለም እህቴ። የሆድሽን አይቶ አንድ አላህ ያግዝሻል። ሰው ስለዋጋ ሰው ስለተበተነ ሰው ስለጮኸ ምንም የሚመጣ ነገር የለም። አንድ ረበል ዓለሚን ብቻ ይጥላሽ። ስለዚህ አንቺ ዝም ብለሽ ቴንሽን መሆን የለብሽም፣ ሰውን መስማት የለብሽም። በቃ አለቀ። እና የራስሽን ህይወት የራስሽን ሞድ ማራመር ነው አለቀ። ደግሞ ሙስሊምም ደግሞ ወንድም እህቶቼ ሙስሊም አሁን ከአንድ ሙስሊም አይጠበቅም መሳደብ፣ ስድብ ሐራም ነው። ወላሂ ለአዚም ብዙ ሰው አሁን ይሰርብሻል፣ ምን ይልሻል? ወላሂ ሐራም ነው። ላ ዩእሚኑ አሃድኩም ላ ዩሂቡ ሊአኺሂ እንድስማ ያው የቀረህ ሰው ካለህ ተርጉሞ ማለት ነው። እና ስለዚህ ተዋት፣ ተፋቷት። ያው እሷ ዝሮ ሰው ሆኖ የማይሳሳት የለም። ተሳስታ ሊሆን ይችላል እንግዲህ እንሳሳታለን። ሰው አልገደለ ይሄን ያህል በቃ ምንም ነገር አላጠፋም። ሲቀጥል ደግሞ ማለት ነው ይሄ ሲጀመር እነሱ ማለት ነው አሁን እኔ አንተን እጠላካለሁ ልበል፣ አንተን ሌላ ሰው ጋር ተጣልተካል በሆነ ነገር አንተን ስለምጠላክ ብቻ ትገደል፣ ትፈረጥ፣ ትቆረጥ ከዛ ሰው ጋር መቆም አለብክ። አረ በጣም እንደው አብዛኛዎቹ በቀል ስላለባቸው ነው። እዚህ ሀገር ራሱ የአባታቸው ሀገር ይመስል እኮ ሳውዲ አረቢያ፣ ሳውዲ ራሱ ለምንድን ነው ተመልሰ የምትመጣው እያሉ እኮ ብዙዎቹ ተቃውመውኛል። በባህር ስመጣ እንጣት የለባትም እዚህ ሀገር እያሉ